እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሂሪጎ ገብተናል። ሰቡ ረቡ ገቡ። ምንድነው ከጀርባ የማየው አንድ ነገር? ይህን ነገር አንሳው። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? የሰላማችሁ ብዝት ይበልልን። የሚዲያው ድሮን ገቡ ሰቡ ረቡ። ዛሬ እስኪ በተለያዩ ነገሮች ላይ ዳሰስ እናደርገዋለን። ነገሩን፣ ሽብሩን፣ ፖለቲካውን፣ ሁሉን ነገር አጣምረን የምንመጣው ዛሬ ደግሞ ትንሽ እንግዲህ አንዳንድ መረጃና ማስረጃዎችን ሰብሰብ ያደርገነው እንመጣለን። እንግዲህ በጦርነት ያልተሳካውን መፈንቅለ መንግስት በህዝባዊ አመጽ ለማሳካት ጽንፈኛው ከፍተኛ ባጀት አስመድቦ በየቦታው የአመጽ እንቅስቃሴዎችን እያደረገ ይገኛል። እንግዲህ ሰሞኑን የምታዩት አንዳንድ ዩኒቨርሲቲ ግድግዶች ምናምን የምትሉት ከዚህ ጋር የተያያዘ ነው። አሸባሪና ሊያሸብሩ የሚችሉ ኃይሎችን በመግዛት በየቦታው
ሰላም መንሳት ነው። ይሄ ደግሞ ብዙም አያስኬዳቸውም። ያው ግን ያው ዋጋ እንዳያስከፍላቸው በተለይ ዩኒቨርሲቲ ተማሪዎች እንዲማሩ እንመክራለን። እኛ ትምህርታችሁን ተማሩ፣ በጽንፈኛው መረብ እንዳትሄዱ፣ ጥያቄም ካለ በስነ ስርዓት ጠይቁ። የምትሄዱበት አካሄድ አሳውም ይሞቱባቸዋል፣ ባህሩም ይደርቅባቸዋል። ለምክሩ ጭምር ነው። የጽንፈኛው ኃይል የመጨረሻው ነው። ምክንያቱም ከትግል እየወጣ ነው ያለው። አሁን ከፋኖ ትግል ወጥቶ ወደ የት ገቡ? ወደ ላይ ወደ ምንድነው? ቲጂ ሰላም ብያለሁ፣ ሁላችሁም ሰላም ብያቸዋለሁ። በተለያየ ቦታ እየገቡ ነው ያሉት። አሁን ወደ ሶማሌ ገባ መሰለኝ። ኮሮና እንደዛ ነው። ወደ ሶማሌ ሲገቡ እና አምሳ ይገባ ነበር። ገና ይገባሉ። ወደ ቤንሻንጉል ይገባሉ፣ ወደ አፋር ይገባሉ፣ ወደ ብዙ ቦታ ነው የሚገቡት። የመጨረሻ የእልህ አስጨራሽ ትግል እናደርጋለን። ኢትዮጵያን የማፍረሱን ጉዳይ በ48 ቀን 24 ቀን ያሉትን እናካሄዳለን ነው። አይቻልም፣ አይቻልም። መንግስት በተለየ መልኩ ጥንካሬ አድርጓል። ያለው የማይሆን እንቅስቃሴ ነው። በተለይ ዲያስፖራ ውጭ ያላችሁ ሰዎች ኢትዮጵያ ውስጥ ሽብር ይነሳል ምናምን፣ ዋጋ ታስከፍላላችሁ። እዛ ሆናችሁ ዋጋ ታስከፍላላችሁ። ወጣቱ እዚህ ግን የምታምጡት ነገር ምንም የለም። እየነገርኳችሁ ነው ያለሁት። እዚህ ያላችሁ ኢትዮጵያ ውስጥ የምትኖሩ ነዋሪዎች በተቻለ ያክል መጠን ተቆጠቡ ከእንደዚህ አይነት ነገር። ምንም የለም። የጠላት እንቅስቃሴ በተለያየ አቅጣጫ እየተመታ ነው ያለው። እንዳይንቀሳቀስ ያለው የሽብር ጥቃቶች በጣም ስም ማጥፋቱ አለ፣ ሽብሩ አለ፣ ዘመቻው አለ። የታወቀ ነው የሚኖሩ ነገር ወደፊትም አለ። ግን ወጣቶች ዋጋ እንዳትከፍሉ፣ በተለይ ተማሪዎች ጊዜያችሁ እንዳታባክኑ። ትምህርት ቤቱ ሊስታውት አድርጎ ካባረረ ጎዳና ተዳዳሪ ነው የምትሆኑ። ምርጫ የለም። ጥያቄ ካለ በአግባቡ፣ ያልተመለሰ ነገር ካለ በአግባቡ ኑ አነጋግሩን ብላችሁ የሚመለከቱን አካላቶችን እየጠራችሁ ነው። እናንተ አጠገብ ውስጥ የሚያሳምጿችሁ ሰዎች በሙሉ ገንዘብ ተልኮላቸው ዩኒቨርሲቲ በጥብጡና አስበጥብጡ የተባሉ አሳምጹ የተባሉ ናቸው። በዚህ አይነት ትግል የለም። ግን ለእናንተ ለተማሪዎች ለወጣቶች ግን አዝናለሁ። ገብቷቸዋል። እነዛ ውጭ ሀገር ያለ ሁለት ህይወት ያለው ነው። እንደዚህ ሙስጠራችሁ ኑ በሏቸው። ኑና አብረን እንታገል በሏቸው። አይመጡም። ስለምናቅ ነው። መጥተው አይታገሉም ከእናንተ ጋር። የሃይማኖት አባቶችም እኮ እንደዚህ ነው የሚሏቸው እኮ። ውጡ ይሏቸዋል። ኑ በሏቸው። ኑ ኢትዮጵያ ውስጥ ኑና አብረን እንታገል በሏቸው። አሜሪካን ሆነ ካናዳ ሆነ ኤሮፕ ሆነ አትቀስቅሰኝ ይበሉት። ስለዚህ እንዳትማሩ በህይወታችሁ ላይ ዋጋ ላይ ያስከፍሏችሁ። አንድ ዓመት አባከንክ ማለት በህይወት ላይ ብዙ ነገር ነው የሚቋጠጥ። ስለዚህ ተማሪዎች በጣም ተረጋጉጡ መሰለኝ። ሆይ 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 የሚል ለሚዲያ ብቻ ነው፣ ለዩቲዩብ ብቻ ነው የሚጠቅመው። መፍትሄ አታገኙ፣ ምንም አታገኙ። መንግስት ጸጥታ ለማስከበር ማንኛውም ነገር ያደርጋል። ሚዲያ ደግሞ ንጹሃኖች ላይ ተማሪዎች ላይ እንደዚህ አድርጎ ላይ የጋዝ ጭስ ሊል ይችላል። እሱ ነው የሚለው ሚዲያ ወደ የሚለው ማጮ ስላለበት ነው። የዩቲዩብ ገንዘብ አለው፣ ፕሮፓጋንዳ አለው። ገብቷል። ስለዚህ እናንተ ያላችሁ ምርጫ ምንድን ነው? አርፋችሁ ትምህርታችሁን ተማሩ። በስነ ስርዓት የምጠይቁት መንገድ ካለ ጠይቁ። ይህን መክላችሁ። አንድ አባት አንድ ነገር ተናግረው ነበረ፣ በጣም ደስ የሚል አባት። እሳቸውን ላሰማችሁ። ለማንኛውም እኚህን አባት ነው። አንዳንዶቹ ፖለቲካውን በአብርሃም ምናምን እሳቸው ምን የሚሉት ውጭ ተቀምጣችሁ ፖለቲካውን ታዞታላችሁ፣ ኑ ግቡ አሏችሁ። ኑ የሃይማኖት አባቶችም ጳጳሶቹም ቄሶቹም ዲያቆኖቹም ቀሲሶቹም ሼሆቹም ሀጂዎቹም ፓስተሩም ጴንጤውም ሁላችሁም ኑ አሏችሁ። ኑ እዚህ ኑና አብረን እንታገል። ውጭ ሆነህ አትችልም ነው የሚሉ ያሉት። ወጣቱም እዚህ ያለው ወጣት ይሄን ነው የሚለው። በአብዛኛው እናንተ ለቅስቀሳ የላካችሁላችሁ ገንዘብ ተነሱ ተቀስቀሱ ያላላችሁ በስተቀር እንደዚህ ነው የሚለው። አይሆንም። ፖለቲካ በዚህ መልኩ አይሰራም። ሌላ ትግል እኮ አሁን ከፋኖ ወጣችሁ ከአማራ አባረራችሁ። ተነሱ ውጡልኝ አላችሁ። አማራ በአማራ ነበር የተደበቃችሁት፣ አልተቻላችሁም። አማራ በኦሮሞ ተወቅዱ ነው። አሁን ፋኖ ሸኔ ጁንታ ሻቢያ አራቱ ናችሁ። ተላላችሁ አራቱ ናችሁ። የኢትዮጵያ መከላከያ አራት የማይገናኝ አይደል? እሱም ይመታል። እየተመታ ነው ያለው። አሁንም ያለው ከጅምሩ እኛ ኳሱን አንጥረን ትግራይ ከተነዋር ስንል ስለከተት ነው ያለው። ኳሱን አንጥረን አስመራ ከተነዋር ስንል አስመራ ከተነዋር ኳሱ እዚህ ጋር ምናልባት ፍንጣሪ ሰው ሊጎዳ ይችላል። ከዛ ውጭ ግን እዛውን ኳሱን የምትጫወቱበት በሜዳችሁ ላይ ነው የምትጫወቱት። እንኳን ሸኔና ፋኖ ተጣምረ ጁንታና ሻቢያ ጣምረ አይደለም በፈለገው መንገድ ብትመጣ ይህን ትግል ከዚህ በኋላ መብላት የሚችል አቅም ያለው ማለት ነው። እና እኛ አባት የተናገሩትን አለን አዳምጠው። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው።
ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው፣ እኛ ሄደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳ ሆነው እኛ ሄደን እንድንሞት እዚህ ጋር አባታችን መልዕክት ትልቅ መልዕክት ነው። ኑ ኑ። እኔ እንደውም ከፊት ያለው እናንተ ከውጭ ከመጣችሁ ከአሜሪካን ከመጣችሁ ከኤሮፕም ከመጣችሁ ኑ እኔ ከፊት ሆኜ እመራዋለሁ። ይህን የሚሏቸው ያሉት ይሄ አባታችን ስለተናገሩ አለ። ወጣቱን ብትጠይቀው ይሄን ነው የሚለው። እዚህ ከተማ ውስጥ ኢትዮጵያ ውስጥ ብትገባ ይሄን ነው የሁሉም ድምፅ ይሄ ነው። ኑ ነው የሚላቸው ሞትላቸው፣ እኛ ሄደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ ይላል። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳ ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደለም። መደበቂያና ጎረኖ አዘጋጅተው ይሄ ደግሞ ትልቅ አባባል። እዚህ ሀገር ውስጥ ሆነው እኮ የሚያወሩ ጥሩ ነበር። ይገባሉ እኮ እዚሁ ገብተው ነው የሚወጡት። በኤርፖርት ማስክ አድርገው ይገባሉ። እዚህ ትንፋሽ ዚፕ ነው እዚህ የሚያደርጉት። ተደብቀው ነው የሚገቡት፣ ተደብቀው ነው የሚወጡት። ከዚህ ሲወጡ ነው እዛ ጋር በለው ፍለጠው ሙሉ እዚህ ሆነ ለምን አትናገርም በለው፣ እዚህ ሆነ ለምን አታገልም በለው። አሁን ኮርዳይተኔን አየኝ። እዚህ ሆኜ ነው የምታገለው፣ እዛም ሆኜ ይታገላሉ፣ እዚህ ሆኜ ይታገላሉ። የመጣውን ነገር ልቀበል ነው። ይሄ ነው ትግል ማለት ነው። አንተም አሁን እንኮሮ ሚዲያ ወይ ደግሞ ሌሎች እዛ ያላችሁ ልደቱ ማን ነው እዛ ሻፋጁ ነው የምትባል ኑ እዚህ ኑ እና እንታገል። ፊት ለፊት ከህዝብ ጋር ሆነ ተደብቃ ይሆን የሃይማኖት አባት እዛ ሆናችሁ ብዙ ወሬ ታወራላችሁ። ኑ ይሏችኋል። እኔ ዘምታለሁ ኑ እናንተ ይሏችኋል። እዚህ ተደብቃችሁ ትሄዳላችሁ። እዛ ሆናችሁ ደግሞ ውጡና ሙሉ ሙቱ አንሞትም ይሏል። አንሞትም ኑና አብረን እንሙት ይሏል። ኑ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። ወንድ ከሆንክ ስለ ኢትዮጵያ የምትታገል ከሆነ ታጋይ ከሆንክ ና ግባ እዚህ ና። ይሄ በሚዲያ በዩቲዩብ በምናምን በቲክቶክ አለም ና እዚህ ወንድ ከሆንክ ይሏል። አባት ነው የሚለው አባት ዩቲዩብ ላይ ተጥደህ እንደዚህ በሁለት ስክሪን ላይ ቁጭ ብለህ እንደዚህ አይደለም። ማንም በማንም ደም አይነግድም። እዚህ ወጣት አስጨርሰ እዛ መተህ ስልጣን ላይ ማንም አያስቀምጥም። እሱ ፖለቲካ ድሮ ቀረ። በያፓ ዘመን በያፓ ኢዲዩ ይጫት የነበረ ጊዜ ታስታውሳለህ? በዛ ዘመን ቀረ። አሁን የለም። አሁን ይዘህ መገኘት ነው። መከላከያው ዋጋ እየከፈለ ነው ያለው። የጥበቃ ኃይሎች ዋጋ እየከፈሉ ነው ያሉት። ደህንነቶች ወደው እየታገሉ ነው ያሉት። አየው ትግል ይሄ ነው እንጂ በሁለት ህይወት ሁለት ዜግነት ይዘ አሜሪካዊ፣ ካናዳዊ፣ ኤሮፓዊ ዜግነት ይዘ እንደገና በኢትዮጵያ ደግሞ ስም ተደብቀ ትግል የለም። እና ግባ ተብለሃል ግባ። ይኸው አባታችን ነው ወንድ ከሆንክ ይሏል። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳ ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደለም። መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማነህ የሚለው እኮ የለም። ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ገበያውን አድሩለት። እንጀራ ይብላ በምን ይብላ እኛን ካላማ እኛን ካላዋሪ። ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። መተቻቸት ብቻ የሰለጠነበት ዘመን። እንግዲህ እኛ አባት ትክክለኛ መልዕክት ያስተላልፉ ለዲያስፖራዎች እንደቱ ለኢትዮጵያ በትርፍ ሰዓት ሀገርህን ለምታውቃት በትርፍ ሰዓት ስላተ ልታገላሉ ለምትለው ና ይላል። ግባና እንታገል። ያኔ ነው ዋጋ ከፈልክ የሚባለው። አማራውን ተጫወታችሁበት፣ አማራውን ቀለዳችሁበት፣ የአማራውን ደም ተጫወታችሁበት። እንዳይሰራ እንዳያርስ መሬቱን ጾም አሳደራችሁበት፣ እንዳይማር ልጆቹን ሰለባችሁበት፣ ሰላም ነሳችሁት። ድራግ፣ ሱስ፣ ጦርነት፣ ማገት ነፃ አወጣለሁ። ከማን ነው አማራውን ነፃ የምታወጣው?
ከማ አማራ ግዛቱ ላይ ነው ያለው። ከማን ነው ጸምቶ አማራ? ይሄ ነበር ሻቢያ የታገለው። ሻቢያ ትግሉ ይሄ ነበር። የአማራን ቁጥር መቀነስ ነበር። አማራን ማጥፋት ነው ሻቢያ የታገለው። ይሄን ለማሳካት ነው በፋኖ በኩል ታገለ። አማራውን አስጨፈጨፍ አልሆን አለው። እንደገና ህዝባዊ ቢተኝነት እናደርጋለን እንቅስቃሴ እሱም አይሳካም። አሁን የሻቢያ ትግል ነው እያታከዳቸው ያላችሁት። ሚዲያዎች ስለ አማራው ደም አለ ራሳቸው እኮ ማና እንዴት እንትና የተናገረው በጣም ደስ የሚል ነገር ሞጣ እኮ ያወራል እኮ አንዳንዴ እውነቱን እኮ ምን እንዳላችሁ ታውቃላችሁ? ምን አላችሁ መሰለህ? ሰው አዳምጥ፣ ሚዲያ አዳምጡ። ምን እንዳላችሁ አማራ ምን ያክል እንደነቃ ስለእናንተ ይኸውልህ የሚለው አዳምጥ። ይከፈታል፣ ንግዱ ይጀመራል። ይሄን በደንብ አድርገህ አዳምጥ። ትክክለኛውን አነጋገር አንዳንዴ ሞጣ የፈለገ ነገር ቢሆን የሚናገረው ፋክት ነው፣ እውነት ነው የሚናገረው። የፈለገ ልዩነት ሊኖር ይችላል። ሪያሊቲ ላይ ግን ምን እንደሆነ አማራ የተከለከው ነገር ነቅሶ እያወጣው ነው ያለው። አዳምጦ የሚለን ሚዲያውን በሙሉ ጎበዝ ገዝተው ያስጨዋል። በጠቅላላ ሚዲያዎች ከመረጃ ቲቪ ጀምሮ አንከር ሚዲያ በሙሉ በነዘመነ ኃይል በነማርሸት በነምሬ የተገዛ ነው። በቃ ይሄ አሁን በሙሉ የምታዩት ሚዲያዎች በሙሉ የተገዙ ነው። በነመሬ በነዘመነ የተገዙት ነው። ማን ነው ከፋዩ? ሻቢያ ነው፣ ኤርትራ ነው ከፋዩ። ለኤርትራ ማን ነው የከፈለው? ግብፅ ነው የከፈላቸው። የተገዙ ሚዲያዎች ናቸው። አማራውን ለማስጨረስ ብቻ፣ አማራውን ሰላም ለመንሳት ብቻ። እኔ ያለው የምናገረው ይሄ እኔ ቋን የምናገረው ራሱ አማራው እኮ አሁን እያንገበገበው መጥቷል። ቁጭት ውስጥ የገባ መጥቷል። አሁን ይሄን ነበር የታገልኩት እኔ። ከራሳቸው አንደበት ነው ገዝተውት ነው ሚዲያውን አማራውን ግራ እያጋቡ የሚያስጨርሱት ይላል። ያለው እኮ አዳምጥ። ሚዲያውን በሙሉ ጎበዝ ገዝተው ያስጨዋል። በጠቅላላ ሚዲያዎች ከመረጃ ቲቪ ጀምሮ አንከር ሚዲያ በሙሉ በነዘመነ ኃይል በነማርሸት በነምሬ የተገዛ ነው። ይዋሻሉ፣ እየወጡ ታጋይ ይመስላሉ፣ መሪ ይመስላሉ። የአማራ ህዝብ በተለይ የጎጃም ህዝብ እነዚህን ግለሰቦች 10 የማይሞሉ የፋኖ መሪዎችን በተለይ ጎጃም ውስጥ የመሸጉ 3 ሰዎችን እርምጃ ካልወሰደ ካላባረረ ቀጣይ ፋኖ በነቂስ ይዋጋቸዋል፣ ህዝቡ ያጠፋቸዋል። ለማየት ያብቃችሁ። ፋኖ ደግሞ ይሄ ተራ ፋኖ የተገፋችሁ በውስጥ ተደራጁና እነዚህ ልጆች ተቃውሟቸው አይደለም እርምጃ ለመውሰድ ተንቀሳቀሱ። የጎጃም ህዝብ በነዘመነ ላይ እርምጃ ብትወስድ ሰላም ነህ። ልጆች ይማራሉ፣ ትምህርት ቤት ይከፈታል፣ ንግዱ ይጀመራል። ይሄ ነው ሪያሊቲ፣ እውነቱ ይሄ ነው። እስከ መቼ ድረስ ነው አማራ ደም ልጁን የሚገብረው? እስከ መቼ ድረስ ነው ገበሬው መሬቱን ጾሞ የሚያሳድረው ማረስ አቅቶት? እስከ መቼ ድረስ ዘጋ ልጁ እየታገለበት የሚኖረው? የሚታገደው የሶማሌ ልጅ ቢሆን የአፋር ልጅ ቢሆን የኦሮሞ ልጅ ቢሆን የጉራጌ ልጅ ቢሆን ችግር የለብኝም እኔ። አማራ የገዛ ልጁን በአማራ ታግቶበት እየተገረፈ አውጣ እየተባለ በል እየተባለ በመሃል በጥይት በግንባሩ ገና ወጣጣት ህፃናቶችን እነሱ እየጠገቡ እየበሉ ዛሬ እኮ አማራ ፖለቲከኞች ገብቷቸው ቤተልሔም ያለችው ላዳምጣችሁ መረጃ እንዲሆናችሁ ይኸው እንግዲህ አማራዎቹ ነው ማሳይ ሌባ ይኸው አንተ እርስ በርስህ ስትጓተት ማለት ነው ምንም በሌለ ገና ባልተያዘ ባልተወጠወጠ ባልተያዘ እንትን ላይ ማለት ነው ባልተያዘ ትግል አንተ እርስ በርስህ ስትጓተትና ስትጣላ እነሱ ተራራ የሚያክል ግዙፍ ነገር ሰርተው እየመጡልህ ነው ያሉት። እየመጡልህ ምድረ ቅንቅናም ራሱ ወሰዱት ከኔ ያማራ ፖለቲካ ቅንቅናም ወሰዱት ከቆርዳይ። አያችሁ ምን ያክል ድምጻችን ተጽዕኖ እንዳለው፣ እንዴት አድርጎ አማራው ራሱ ፖለቲከኛው እንዴት እንደሚሰማን የራሳቸው ፖለቲከኞች ከራሳችን መንገዱን እያወቁት እየመጡ ነው። ገና ይጋለጣል ሁሉ። ይኸው አዳምጣት የምትለው ትጓተትና ስትጣላ እነሱ ተራራ የሚያክል ግዙፍ ነገር ሰርተው እየመጡልህ ነው ያሉት። እየመጡልህ
ምድረ ቅንቅና ማለት ነው። ስትንቀነቀን የገዛ ወንድምን ስታሳድድ ባህር ዳር ተቀምጠ የገዛ እህትህን ስትደፍር ሴት እየደፈርክ የገዛ እናትህን እየደፈርክ የገዛ ወገንህን እያሳደድክ ማለት ነው። አየህ የገዛ ወንድምህን አማራውን እያገትክ የገዛ እናትህን እያስደፈርክ በገዛ በአማራው ላይ ወላድ እርጉዝ የምትሄድበትን አምቡላንስ ያቃጠልክ ወጣቱን እየጨፈጨፍክ በገዛ መሬት አማራ ክልል ተቀምጠህ ትላለች። ውስኪ የተዳራ ሴት እያስመጣ ውስኪ የተጨራጨ አማራውን ተጫወትክበት ነው የምትለው። ይኸው አዳምጥ። ቀነቀን የገዛ ወንድምን ስታሳድድ ባህር ዳር ተቀምጠ የገዛ እህትህን ስትደፍር ሴት እየደፈርክ የገዛ እናትህን እየደፈርክ የገዛ ወገንህን እያሳደድክ ማለት ነው። ምድረ ሌባ ሁላ ማለት ነው። ሌባ ስታረግ እነሱ መስራት ያለባቸውን ሰርተው እየመጡ ነው ያሉት። ተጫወቱበት ይሄንን ደንቆሮ ህዝብ፣ ይሄን ደና ቁርጣን ህዝብ ተጫወቱ። አማራው ራሱ እያወቀ እየነገርኩ እኮ ነው ያሉት እኮ ይታወቃል አልኩ። አሁን መሳይ ምን አለ? ከፋኖ ተባረረ። በቃ ስለ ፋኖ አታወራ፣ ገቡ ማትበል። ባህር ዳር ገቡ፣ ወሎ ገቡ፣ አራት እንደዚህ ከበረ፣ እንደዚህ ደመሰሰ፣ ክፍለ ጦር እንዲመታ አትበል። በቃ ዝም በል፣ ውጣልን ከቦታ ውስጥ አለ። እኔም ቸገሬ እኮ ሌላ ቦታ መታገያ አለኝ አለ መሳይ። እንኩሮ ሜዳ አይደለ ይፈልገው። እንኩሮ እኮ ማድ ሚዲያ የሚያረጨበት የሚፈልገው እንኩሮ እኮ በሙሉ በሻዕቢያ ታጅቦ ነው፣ በግብጾች ታጅቦ ነው እንጂ ኢትዮጵያዊ እንኩሮ የማያዳምጥ ማንም የለም። ሳይ አሁን በቃ ከአማራ ትግል ካስወጣችሁ በራሴ ትግል እገባለሁ፣ እኔ ወደ ሶማሌ እገባለሁ አለ። ሂድ ግባ፣ የራስ ጉዳይ። ወደ ሶማሌ ገብቶ ምንድን ሶማሌ ያለው የሆነ ነገር ሶማሌ ሲቆይ እናዳምጥ። ስለ ሶማሌ የተናገረው ነው። ቀጥታ ከጎጃም ወደ ፋኖ ወደ ሶማሌ ወደ ሱዳን ነው ሶማሌ ነው የገባው። ቆይ እናዳምጥ። የት የገባው እንኩሮ? ሂድ የት ነው የገባው? ተናገር። የገባው ትግል የፈረሰ ሰራዊት ነው። አይ አንተ አይደለም። ቆይ የት አለ? የሆነ ቦታ ገብቷል። ግን ሶማሌ ይሁን አፋር ይሁን የሆነ ቦታ ገብቷል። ቆይ ሂድ። ምን እያለ ነው? አካባቢው ውጥረት በሶማሌ ክልል እንደውም በአንድ ጊዜ ቀጥታ ሶማሌ ከጎጃም የሆነ ቦታ እንኳን ሰው ትራንዚት አያደርግም። ቀጥታ ከጎጃም ከፋኖ ሲባረር ወደ ሶማሌ ገባ። ሱዳን ሶማሌ ነው አፋር ሲቆይ እናዳምጥ። የት የገባው መሰለኝ? እንዲሁም ድሬዳዋ ዛሬ ወደዛ አካባቢ በሶማሌ ክልል እንደውም እንዲሁም ድሬዳዋ ዛሬ ወደዛ አካባቢ ደውዬ ነበረ። በቪዲዮ የሚያዩዋቸው አንዳንድ ነገሮች አሉ። እንዴት ነው የሶማሌ ህዝብ በዚህ ዙሪያ ምን እያለ ነው? አካባቢው ውጥረት እንዳለ እየሰማን ነው። ድሬዳዋን ውጥረት ነው ያለው ሶማሌ ይሻላል። አሁን እንደዚህ ከጎጃም ውጣ፣ ከአማራ ክልል ውጡ። ከወጣችሁ አማራ ሰላም ይሆናል። እናንተ ዝም ካላችሁ አማራ ክልል ምንም ቁጭ ብሎ በጠረጴዛ ላይ የሚያወራ ሰው ነው አማራ። እንኳን ወጣችሁ ብቻ እናንተ ግን ትመጣለህ። ከአማራ ትግል ምን ትበላለህ? አሁን ወደ ሶማሌ ገባ። ወደ ሶማሌ ከገባ ጥሩ ነው። ሶማሌ ህዝብ ያስተናግዳል። ሶማሌ ተበጥብጣለች አለ። የሶማሌ ህዝብ መኖር አልቻለም አለ። ሶማሌ ህዝብ ተቀውሷል አለ። ተመልከቱ፣ ሌላ አጀንዳ አለ ወደ ሶማሌ። ገና ወደ ጉራጌ ክልል ትገባለህ። አውርቶ አደር እኔ ወዛደር ነው የማውቀው፣ ሰርቶ አደር ነው የሚያውቀው፣ ላብ አደር ነው የማውቀው። እንዴት ሰው አውርቶ አደር ይሆናል? ያ ወንድ ልጅ ሆኖ ተመልከቱ። ወደ ሶማሌ በአንድ ጊዜ ሶማሌ ከጎጃም ሶማሌ አይገባ አይከብድም? ትንሽ የሆነ ቦታ አታርፍም? በሶማሌ ክልል እንደውም እንዲሁም ድሬዳዋ ዛሬ ወደዛ አካባቢ ደውዬ ነበረ። አሁን ድሬዳዋ ምን አለ? ድሬዳዋ ምን አለ? እንግዲህ ምን አለ? ያ ከድር እንግዲህ አሁን ከፈለኩ መደወል ይችላል። እኔ ራሴ አሁን ነገ ድሬዳዋ ሀጅ ነኝ። አፋርም ሄዳለሁ፣ ሶማሌም ሄዳለሁ። ምንም የለም። እንዲህ በገባለት ልክ የሚለፈልፍ ጆተኒ በሶማሌ ክልል እንደውም እንዲሁም ድሬዳዋ ዛሬ ወደዛ አካባቢ ደውዬ ነበረ። በቪዲዮ የሚያዩዋቸው አንዳንድ ነገሮች አሉ። እንዴት ነው የሶማሌ ህዝብ በዚህ ዙሪያ ምን እያለ ነው? አካባቢው ውጥረት እንዳለ እየሰማን ነው። ድሬዳዋን ጨምሮ በሶማሌ ክልል በተለያዩ አካባቢዎች ጭምር
እንደዚሁ የተለያዩ ነገሮች እየተባሉ ነው። የኦሮሚያ ሚዲያ ኔትወርክ ኦኤምኤን አንድ ዜናም አውጥቶ ነበር ጅጅጋም ጭምር የኦሮሞ እንደሆነች ከመቼ ጀምሮ እንደሆነ ወደ ሶማሌ ክልል ምን ችግር አለው? አሁን የኦሮሞም ይሁን የጉራጌም ይሁን እሺ እናንተ ምንድነው ይሹ? ምንድነው ለእናንተ አሁን ይሹአችሁ ምንድነው? ይሁን ለግብጽ እኮ አይደለም የተሰጠው ወይ ለሱዳን እኮ አይደለም ከሆነም ነው የምልህ። ይሄ ምን አገባህ ለእናንተ? ምንድነው ይሄ አጀንዳችሁ ምንድነው? የት ቦታ ላይ ጦርነት ይቀስቀስ፣ የት ቦታ ላይ ሰላም እንንሳ ከሆነም ህዝብ ነው ያለው፣ ነዋሪው ነው ያለው። ቻይናዎች መተው እንሰዳችሁ አላሉብንም፣ ቱርኮች አልመጡብንም፣ ድርቡሽ አልመጣብንም። እኛ ኢትዮጵያኖች ላይ ያለ ሙዚቃ አንተ ምን ቤት ነህ እዚህ ውስጥ? አሁን ምንድነው የምትለው? ምን ኔትወርክ ኦኤምኤን አንድ ዜናም አውጥቶ ነበር ጅጅጋም ጭምር የኦሮሞ እንደሆነች ከመቼ ጀምሮ እንደሆነ ወደ ሶማሌ ክልል ርዕሰ ከተማነት የተቀየረችው በእንደዚህ አይነት አሬንጅመንት ነው፣ በእንደዚህ አይነት ምክንያት ነው የሚልም አንድ ጽሁፍ ቀርቧልና ነገሮች ዝም ብሎ ደግሞ ይገርማችሁ ጋዜጠኛ ሁልጊዜ ጋዜጠኛ ይላሉ የሚል ቃለ ያ ጋዜጠኛ ባንዳ ነው። የጋዜጠኛ ኤቲክሱም የለው። ብዙ ጊዜ የሰማው ብዙ ጋዜጠኞች አዳምጥ ስለምታዳምጥ ነው እንደዚህ እኮ ይባላል እንደዚህ እኮ ይላሉ የምትል ጋዜጠኛ በሙሉ ብታምንም ባታምንም አንተ ጋዜጠኛ ኤቲክሱም የለም። የባህል ጋዜጠኛ አይደለም እንኳን የተማረ የባህል ጋዜጠኛ እንኳን አይደለም ይላሉ። እንዲህ እየተባለ ነው ያለው። ራሱን እኮ ከደሙ ነፃ ነው እንደ ጲላጦስ። አንተ ነው የምትለው እንዲህ ነው እየሆነ ያለው ብለህ ጠይቅ። እንዲህ እያሉ ነው አትበል። ይሄ ነው የባንዳነት ትልቁ መገለጫ ነው። እያሉ ነው ያሉ ይላሉ እንዲህ ተባለ የሚል ነገር አትበል። ከተማነት የተቀየረችው በእንደዚህ አይነት አሬንጅመንት ነው፣ በእንደዚህ አይነት ምክንያት ነው የሚልም አንድ ጽሁፍ ቀርቧልና ነገሮች ዝም ብሎ አይመጡም። የሆነ ወቅት እየጠበቁ የሆነ ነገር ሲፈልጉ የሚመጡበት ሁኔታ ነው ያለው። ለማንኛውም የህዝቡ ስሜት ምን ይመስላል? እንዴት ነው ድሬዳዋ ያለው ሁኔታ? ዶክተር እስማኤል እንደው የአብይ ንግግር ላይ እንቆይና ምናልባት አሁን አንተም አጀንዳ እየሰጠን ነው የሚል ነው። በዛ አጀንዳ ውስጥ ገብተን ከሆነ እንግዲህ አብይ አህመድ ምናልባት ተሳክቶ ገና እንሰጣለን። በደንብ ነው የምንሰጣችሁ ለእናንተም አጀንዳ በደንብ አላየን። በአባይ ግድብ እንዴት ልታጫውጫው ናችሁ? በደንብ የኑክሌሩ ላይ ታቸውን የምናወራችሁ በደንብ ማውራት ስላለባችሁ ነው። የኮሪደር ልማቱ ላይ አላየን። መንገዶች መብራት ምናምን አጀንዳ ተሰጣችሁ። አሁን አርቲፊሻል ኢንተለጀንስ እኮ ተወጥቷል፣ አለቀ እኮ። እሱንም አጀንዳ ሰጣችኋለን። ገና ብዙ ለእናንተ የተቀመጠ አጀንዳ አለ። አጀንዳ እየሰጠን በደንብ አድርገን ጫውታውን እናጫውታችኋለን። በደንብ አድርገን አጠገባችሁ እንደ መንጋ የከተከተላችሁት በሙሉ አንቅሮ እስኪተፋ ድረስ አጀንዳ በአጀንዳ ነው የምናደርገው። አብይ አጀንዳ የሚሰጠን ከሆነ ተጫውቱብናል ማለት ነው። ታዲያ በምንድን የምትሰጠው? እኔ ካልሰጠው አጀንዳ በምን ታወራለህ? ሰጣለሁ። በምትጫወትበትን አጀንዳ ሰጣለሁ። ህዝብ በቃም ብሎ ነቅቶ በራሱ ጊዜ እስኪተፋ ድረስ ከአጀንዳ አላስወጣም። ጠቅላይ እኮ አንድ ጊዜ ነው ፓርላማ እንኳን ገብቶ አንድ ሰዓት ተናግሮ ለሚወጣው እኮ የአንድ ወር አጀንዳ ነው። ለእናንተ የቆረጣችኋት እንዲህ ያለ ያ እኮ ነው አጀንዳ ማለት። ዛሬ አርቲፊሻል ኢንተለጀንስ ተመረቀ እንዲታየ ሲባል አጀንዳ ነው ለእናንተ። ዛሬ ሀገር መሪ እዚህ ገብተዋል አጀንዳ ነው ለእናንተ። ዶክተር ጌዲዮን እንዲህ ያለ አጀንዳ ነው ለእናንተ። በደንብ አድርገን ነው በአጀንዳ የምናሽከረክር። ይሄ ከአንዱ ትግሉ ስልታችን ነው። እስኪ በቃ ድረስ አጀንዳ ሰጣለሁ። እስኪ በቃችሁ ድረስ እናንተንማ በዚህ አጀንዳ የሚሰጠን ከሆነ ያህል እንዴ በደንብ አጀንዳ የሚሰጠን ይህ ንግግር ላይ እንቆይና ምናልባት አሁን አንተም አጀንዳ እየሰጠን ነው የሚል ነው። በዛ አጀንዳ ውስጥ ገብተን ከሆነ እንግዲህ አብይ አህመድ ምናልባት ተሳክቶለታል ብለን ልንወስድ እንደምንችል አላቅም። ነገር ግን ወደ ጅጅጋም ሄደው ጅጅጋም የኦሮሞ ውስጥ ነበረች ኦሮሚያ አብይ አጀንዳ እየሰጠ ነው ያለው። በደንብ አጀንዳ እየሰጠ ነው ያለው። ላይቭ እየሰራው ነው። ሰዎች ደርሰው አጀንዳ እየሰጠ ነው። በደንብ እየሰጠ ነው ያለው። እንድታቂ ነው። በደንብ እንሰጣለን። ደግሞ በደንብ ነው የምንሰጠው። እስክትጮሁ ድረስ አጀንዳ እንሰጣችኋለን። በሚገባ ቋንቋ ነው የምናስተናግደው። አብይ አጀንዳ ይሰጣል ያለ በቃ ከአማራ ትግል አስወጣን። አማራው ራሱ ገብቶ እየተወያየ ነው። መከላከያው ሚስጥሩን ለአማራው ህዝብ ነገረው በደንብ አድርጎ። እየሆነ ያለው ይሄ ነው። እየተደረገበት ያለው ይሄ ነው። ከጀርባ የሚወጋ ያለው ሻዕቢያ ነው አሉ።
ትላንትና ከህወሓት ነፃ የወጣ አማራ ዛሬ ህወሓት መልሶ ይግዛኝ ብሎ ሲል ከዚህ በሌላ ማማተም ሞት የለም። 27 ዓመት ሐውልት ሰርቶ መሳሪያ ዘግዝቆ ሰርቶ የወቀጠው በ5 ለ1 የጠረነፈው አማራነት ስነ ልቦናው የተገፈፈ አማራ ነኝ ጎጃሜ ነኝ ጎንደሬ ነኝ ብሎ የማያቅ አማራን ህወሓት በቀለዋለሁ ብሎ ከአማራ ጋር ያለኝ ሰው አወራርዳለሁ ብሎ እንዳልገደለው እንዳልጨፈጨፈው ዛሬ አማራ ከህወሓት ጋር ቆመ ማለት እኮ የሞት ሞት ነው። የሞት ሞት ዛሬ አማራ ከኤርትራ ጋር ከሻዕቢያ ጋር ቆማለሁ ካል ሞቷል። የአማራ እኮ ሰው ገዳይና ሟች ትላንት አሰማሁ እኮ ያሉት። ስለዚህ አይሆንም፣ ይሄ አይሆንም። አማራ ማወቅ የሚገባው መልኩ አወቀልን። በነገርነው መሰረት ያየውን አመነ። አማራው ውጊያ ላይ እኮ ያገኘናቸው እኮ ነው። ጠቅላላ ተዋጊው እኮ በጎጃም በኩል እኮ ህወሓት ነው፣ የትግራይ ተወላጅ ነው። በጎንደር በኩል ጠቅላላ ተዋጊው እኮ የትግራይ ተወላጅና እኮ ኤርትራውያኖች ናቸው አዋጊዎቹ። ዘርዝር የገቡት እኮ እነሱ ናቸው። ያኔን የተናገርነው እኛ ከጦርነት ወጥተን ጥቅምት 24 ያን ሁሉ ጦርነት አካሄደን በድል ወጥተን ድላችን ሳናጣጥም እኮ ነው መልሳችሁ እንደገና ሌላ ጦርነት ውስጥ የከታችሁ ነው። ከጦርነት ወደ ጦርነት እኮ ነው አማራ የገባው። ይሄ እኮ ነው በጣም የሚያሳዝነው። የአማራው ችግሩ የአማራው በደሉ ይሄ ነው። ከጦርነት ቆጥቶ ወደ ጦርነት ጠላቱን ከገበረ በኋላ ከገደለ በኋላ እንደገና ለጠላት ጉልበትና አስተንፋስ ሆነ ተመጣጣሉ። ለዚህ ይሄ ያሰፍር። ለዚህ ነው ጃር ሲናገሩ አንድ የተናገሩት ነገር እናዳምጥ። ለመስጠት እውነታው ለመስጠት ነው። አሁን የአማራ ህዝብ እሳችሁ ነው አሁን የአማራውን ህዝብ እንደገና መብትና እንደገና ለሞት ራሱን ለመስጠት ነው። ውሸት ነው። ነፃ ለማውጣት አይደለም፣ ለመስጠት ነው። ነፃነቱን ለመስጠት ነው ይላል እኮ ጀነራሉ አዳምጥ የሚለው ጥያቄ ስላልተመለሰ የሚባል ውሸት ነው። አሁን የአማራ ህዝብ ጥያቄ ስላልተመለሰ የሚባል ውሸት ነው። አይመልስም፣ እንዲያውም እያሳጣው ነው። አንዳንድ ሰዎች የምትሸወዱት የአማራ ህዝብ ጥያቄ ለማስመለስ አይደለም እየታገሉ ያሉት ለመስጠት ነው። እውነታው ለመስጠት ነው። የአማራ ህዝብ ጥያቄ ለሌላ አካል መስጠት ነው። ኤርትራ ሻዕቢያ ታዲያ ላስታ ላይ ምን ጦርነት ያስፈልጋል? ቅድም የሆኑ ሰው የተናገሩት አለ። ለምን ሸዋ ላይ፣ ለምን ጎጃም ላይ፣ ለምን ጎንደር ላይ? ዓላማው አማራ ማድቀቅ፣ ዝቅ ማድረግ፣ በስነ ልቦናም በኢኮኖሚም በሰው ኃይልም ማምከን ነው። እነዚህ ግዳጃቸው አማራን ማጥፋት ነው፣ አማራን መስጠት አይደለም። ይህን እያወቃችሁ ከሆነ አብራችሁ ትጠፋላችሁ። እኔ ታዲያ ታገልኩት ስላለም ጦርነቱን አማራ ክልል እናደርገዋለን ብሏል እኮ ደብረጽዮን በቃሉ እኮ ነው የተናገረው እኮ። ጦርነቱን ስበን ወደ አማራ ክልል መክተት አለብን እኮ ነው ያሉት እኮ። ትግራይ ላይ ጦርነት አይታችኋል? የለም እኮ። አስመራ ላይ እኮ ጦርነት የለም እኮ። ጦርነቱን ጎትተን አማራ ክልል እናስገባው ነው። እያስገቡት ነው ያሉት አማራ ክልል። ወል ፊት ለፊት ደፍሮ ከመከላከያ የሚዋጋ የለም። እንደ ሽፍታም ቢሆን ግን መንገድ ዘግተው አማራን አግተው አማራን ዘርፈው ግን ጦርነቱን አስገብተውታል አማራ ክልል። በጃዙርም ቢሆን በምንም ቢሆን አማራን ነፃ ለማውጣት አይደለም፣ አማራን ለማድቀቅ ነው። ለዚህ ነው አሁን አማራው እየበሰለ ገባ፣ እየመጣው ገባ። ትግሉ የሻዕቢያ ትግል ነው፣ የአማራ ትግል ወደድክም ጠላህም ትግሉ የህወሓት ትግል ነው። የአማራው ትግል አማራውን አንድ ማደቀቅ ነው። አማራውን ስታደቀው ደግሞ በአማራ ውስጥ መከላከያውንም ማዳከም ነው። ከዛ በኋላ መሰስ ብሎ ቤተ መንግስት መግባት ነው። ይሄ ነው ትግሉ። ከዚህ ውጭ ትግል የላቸውም። ይሄው ጀነራሉ የሚናገረው ይሄን ነው። አዳምጡት በደንብ። ዝቅ ማድረግ፣ በስነ ልቦናም በኢኮኖሚም በሰው ኃይልም ማምከን ነው። እነዚህ ግዳጃቸው አማራን ማጥፋት ነው፣ አማራን መስጠት አይደለም። ይህን እያወቃችሁ ከሆነ አብራችሁ ትጠፋላችሁ። ሳታውቁ ከሆነ ግን እወቁት፣ አማራን ማሳጣት ነው። እውነታው እሱ ነው። ስለዚህ ማሰብ ያለብን ብዙሃነታችንን የአማራ ህዝብ ጸጋ አድርገን ነው መቀጠል ያለብን። በሃይማኖትም ይሁን በብሔር ስብጥራችን እንደ ትልቅ ጸጋነት ነው ማየት ያለብን። ከየት የመጣ ነው አሁን እኔ የሚል አስተሳሰብ? ታላቅነቱ የት ነው የጠፋው?
አቃፊ ነው ምናምን ይያል እንዴት ነው እንደዚህ አይነት አሁን ወርደን ወደ ታች ቡጭ ያለው ራውጡ ነገር የመራውጡ እውነታው ይሄ ነው። ገና የፋኖ እንቅስቃሴ ተብሎ ጎጃም፣ ጎንደር፣ ወሎ፣ ሰሜን ሸዋ ተብሎ ሲባል ቀድመን ወተን ተናገራለኝ። ቀድመን ኢትዮጵያ አየር መንገድ በበራ ሲጀምር አርሚ 20 አርሚ 50 ወታደሮች ጎጃም ሲገቡ ጎንደር ሲገቡ ነግረናል። አሳምነው ጽጌ ተብሎ ወታደር ላሳምነው ጽጌ ህዋት ሲመለመልለት ተናግረናልኛ። አምባቸውና አሳምነው ጽጌ እንደሚገዳደሉ ቀድመን ተናግረናልኛ። አሳምነውን በለው ብሎ እንዲገዳደሉ ያደረጉት እነማን ነው? ቀድመን ሰርተንበታልኛ። እስኪ ያልስራ ነው ስላለው እነ ዘመነ ኤርትራውያኖች ናቸው። ከኤርትራ ወገን እነ ደረጀ ፓስተር ደረጀ ማንዱ መዘምራ ነው። እነሱ አልነበረም እንደ ከኛ ሲጣሉ የነበረው እነሱ አልነበረም ሲሰርሙን የነበረው። ዘመነ አርበኛችን፣ የዘመኑ ጀግናችን፣ መሬ ወዳጁ አርበኛችን፣ ጀግናችን እነማስያሉ እኛን አፋችን አዘግተው ዛሬ ማነው ስለ እነሱ እውነት የመሰከረ? እራሳቸው ባንደበታቸው ይናገሩ ጀመሩ። አማሮች አይደሉም ድሮስ ያለውና ዛሬስ ወጧ ዛሬ አወቁት አይደለም ማለት ወጡ ራሱ ያዳምጡት ደመራሱ ከባካ እንደ አብሊ በደንብ ከመጀመሪያ እኔ እነዘመና ይኸው ትላንትናኛ ስንል የነበረው ሲሰድቡን የነበሩ ሰዎች ዛሬ ወጥተው በራሳቸው አንደበት አይደሉም አሉ። የተሸጡ አማራዎች ናቸው አሉ። ዋሸው ወይ ኮርዳ ይተናል ዋሸው የዋደምት ሚል በእውነት እኔ እነዘመነ ካሴን አማራ ናቸው ብዬ እነኝነ ምሬ ወዳጁን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል እነዘመነ ካሴ ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም። የተሸጡ በቃ ዋሸው ወይ ኮርዳይ እስኪ ኮርዳይት ዋሽ ብል ነው ዝጋዛ ጻፍ እዚህ ጋር ዋሽ ብል አማራ እንኳን እንደ አማራነት ነው ብለን ብንል እንኳን የተሸጡ አማራዎች ናቸው። መቼ ነው ያልኩት? ያኔ አሁንስ ያኔ ሰርሙኝ ነበር እንደዚህ ሲናገር ዛሬ በራሳቸው አንደበት አማራ እንኳን ከሆኑ የተሸጡ አማራዎች ናቸው ብሎ አይደል? you are too late ደረጀ ዘገየ። ያኔ ነበር ይሄ መስማት ነበር። ያኔ ስነግርህ ብታዳምጠው ይኖር ነበር። አሁን አማራ ሞተ፣ መንገድ ተዘጋበት፣ ልጁን ሳጠ፣ ገበረ። ያኔ ብታገዘው ይኖረው አማራ ይውድን ነበር። አሁንም አልዘገየም። እንደዚህ ከገባ ደስ ይለኛል። ሁሉም እንደዚህ የገባው ይወጣ ነው ያለው። እነ ቤተልሔም ቅድም ያሰማው እኮ ትናንት እኮ ቀንደኛ ጠላታችን ነበር። ዛሬስ ራሷ ኮሎች የምትናገረው ሌቦች፣ ሴሰኞች፣ ሸርሙጦች እያለች የምትናገረው እኮ ሷለች ላይ ነው የምናገረው። አሁን እየገባቸው መጣ። ሰው እያገባው ትግላችን ምን ያክል እውነት እንደነበረ አሁን ሰው እያወቀው መጣ። በእውነት እኔ እነዘመነ ካሴን አማራ ናቸው ብዬ እነኝነ ምሬ ወዳጁን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል እነዘመነ ካሴ ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም። የተሸጡ ናቸው። የተሸጡ ናቸው። ከድርጊታቸው ነው የምታውቁት። እውነተኛ አማራ የሆነ ሰው የአማራ ስነ ልቦና ያለው ተዋጊ እንዴት አድርጎ ነው እነ ሁመራን እነ ጠለምትን እነ ወልቃይት ጠገዴን እንዴት አድርጎ ነው ለትግሬ እንስጥ ብሎ የሚለው? ይሄ አማራ ነው? እስቲ እናንተ የዘመነ የነምሬ ወዳጆ ተከታዮች እንደ አምላክ የምታመልኳቸው አማራን ነው የምትመርጡት ወይስ እነኝህን ሰዎች ነው የምትመርጡት? ዩ ቴል ሚ ማናችሁ እናንተ? ሲጀመር ከዚህ በላይ ምን ያድርጓችሁ? እነ አስረስ ማረ ዳምጤ ማንነታቸውን እኮ ጭምብላቸውን እኮ ገልጠዋል። አሁን እኮ ከትግሬው ጋር ተስማምተው ለዚህ እኮ ነው ስለነ ጠለምት ሲያዝ እነ ራያ ሲያዙ ምንም አይነት ኮሽታ የለም። እንዳልኳችሁ በዚህ ሁኔታ አማራ እየተጫወቱብህ ነው። because you're not willing to wake up። እሺ ኮርዳይት አሁን ንክሪዮት በታፋችሁን የምትከፍቱ ነጋ አንዳንድ ጊዜ ኮሜንት አነባለሁና ምን ትላላችሁ? አሁን ምንድነው የምትሉት? ይሄንን ከአመታት በፊት የሰራሁት ነገር አለ ዛሬ ወጥቶ የሚነገሩ
ዓመታት ሙሉ ሲፋለሙ የነበሩት እነዚህ ሰዎች አልነበሩ? ይሄ ነው የበረከት ቅጥረኞች ይላቸው ነበር ያኔ ስንታገላቸው። የበረከት ቅጥረኞች በረከት የመለመላቸው በ5 ለ1 የጠረነፋቸው በባህር ዳር የተቀመጡ በጎንደር የተቀመጡ በወሎ የተቀመጡ በሰሜን ሸዋ የተቀመጡ በረከት የቀጠራቸው የበረከት ቅጥረኞች እያል ነበር ስንዋጋቸው የነበረው። ዋሸው ወይ እዚህ ዋሸ በዚህ ዛሬ በረከትን አንግሰው ተወጡ ጀመር። ተመልከቱ እንዴት አይነት ፖለቲካ እንደሚጦስ በረከት ስምኦንን አንግሰው ተወጡ ጀመር። ለምን ይመስላችኋል? የበረከትን ወደፊት ማምጣት አጀንዳው ምንድነው? ከአጀንዳው ጀርባ ያለው ለአማራው ታስቦ ነው። ሌላ እንደገና ጥፋት፣ ሌላ ሐውልት ሊያሰሩለት እንደገና በረከት መጥቶ ትናንት የተበቀለውን አማራ ዳግም ሊበቀሉ አመጡት። በረከት ስምኦን ኢትዮጵያን የገደለ ጀግና ከጠራ በረከት ስምኦን ለ27 ዓመት ህዋትን ስትጠራ ከመለስ በላይ ጨካኝ በረከት ስምኦን ነው። ይሄ ሁሉ ፈላይ ፈለፈልብን በረከት ስምኦን ነው። እናውጣ ብዙ ሚስጥር አለ። የኢትዮጵያ ሀገር መከላከያ ሰራዊት የተበተነ የወደቀ ማረግ አስቀምጦ መለመን አለበት። እንዳትቀጥሩት አባሩት ከየተቋሙ ብሎ ሰራዊቱን የተጫወተበት ሰው በረከት ስምኦን ነው። ኢትዮጵያን የተበቀለ ጀግና፣ ኢትዮጵያን የተበቀለ ሰው ቆጠራ ከበረከት ስምኦን በላይ ማንም የለም። አማራን የተበቀለ ከበረከት በላይ የለም። ዛሬ ለምን ነው በረከት ወደፊት ያወጡት? ለምን ያመጡት ይመስላችኋል? በረከትን ሁሉም አክቲቪስቶች ፖለቲከኞች እያወሩ ነው፣ እየሰማሁ ነው ያሉት። የወጋ ቢረሳ የተወጋ ይረሳሉ። ቁስል ያልናል። የዘፈን ዳርዳሩ እስክስታ ነው ይላል። የዚች ዳርዳር አሁን የአክቲቪስቶች የበረከት ዳርዳር ለምን እንደሆነ ያገባል። ፖለቲካውን በርቀት ካየው ይገባል። ካልቆምክ ግን ከፖለቲካ ውስጥ ካልነበርክ ወይ የፖለቲካ ጭፍን ስንፈተ ፖለቲካ ችግር ካለብህ አይገባም። ከገባ ግን ፖለቲካውን ካወቀው አንድ ነገር ላሰማ። ለዚህ ሰራዊት ጥሪ ይሄው በኢህአዴግ ይሄ በረከት ነው። ስለ ቀድሞ መከላከያ ሰራዊታችን እንዴት መከላከያ እንደፈረሰና እንዴት መከላከያ በምንም ተአምር ከህዝብ ጋር እንዳይቀላቀል ያወጀው እሱ ነው። ዛሬ ኢትዮጵያን ያዳናት ያለው የቀድሞ መከላከያ ሰራዊት ነው። አሁንም ታሪክ ያለው በሙሉ ብታዩቸው አመራሮቹ ቀደም ሲል ባለው ሁኔታ የፈለገ ነገር ሊፈጠር ይችላል እንጂ የቀድሞ መከላከያ ሰራዊቶች ናቸው አሁንም ኢትዮጵያን ያዳናት ያሉት። እነ ፊልድ ማርሻል ብርሃኑ እኮ በደርግ ጊዜ የነበሩ ኦፊሰሮች ናቸው። እና አበባው ብትላቸው እና አለሙ ማንንም ብጠራ ቀደም ሲል የነበሩ ኦፊሰሮች ናቸው። ከዋት እንዲህ ነቅለውት ይወጡት። ያን ሰራዊት ግን ውሽ አድርጎ ቁጭ ብሎ ማድረግ መለመን አለበት ብሎ የበተነው እሱ ነው። ካለበት ተቋም ውስጥ ሁሉ እንዲባረር ይኸው አዳምጦ በራሱ አንደበት አዲስ አበባን ሲቆጣጠር ከውትድርና አገልግሎት ያለ ካሳ ሀብትና ንብረት ጥላችሁ የተባረራችሁ መኮንኖችና ሰራዊቶች በሙሉ ያ ሰራዊት በኢህአዴግ ትግል የፈረሰ ሰራዊት ነው። ለዚህ ሰራዊት ጥሪ ያደረጋችሁ እየዋላችሁ ሰላማዊ ፖለቲካ እናስባለን ልትሉ አትችሉ። ድርጅታችሁን ማየት መመርመር ይኖርባችኋል የምንለው ይሄን ሰራዊት ለማሰባሰብ በምታደርጉት ጥረት ይሄ ሰራዊት ለማቋቋም የተደረገው ሙከራ አንዳንዱ በራሱ ምክንያት አንዳንዱ ተከታታይ በማጣት አልተሳካለት ሊሆን ይችላል። በዚህ ምክንያት ኑሮ አልሟላለት ብሎ የከፋው ከሆነ ነዳጅ አትጨምሩበት፣ ልታሰባስቡት አትሞክሩ፣ አይጠቅምም። የፈረሰ ሰራዊት ነው። የፈረሰ ሰራዊት ለማሰባሰብ አታስቡ። ይህ መከላከያ ሰራዊት ማለት የወደቀ የተመታ የተጨጨጨበ የረከሰ ሰራዊት ነው። ልትመልሱትም እንዳትሞክሩ ልታመጡትም እንዳትሞክሩ ብሎ ሰራዊትን የበተነ በኢትዮጵያ በዓለም ታሪክ ላይ እኮ ሰራዊት አይበተንም። ለመጀመሪያ ጊዜ ሰራዊት የበተነ እና ትግል ላይ የመጣ ህወሓት ብቻ ነው። ሀገር መከላከያ ሰራዊት አፍርሶ የመጣ ህወሓት ብቻ ነው። ይሄ በሎጂክ የተቀመጠ ነው።
ደርግ እኮ ስልጣን ላይ መጥቷል። ደርግ እኮ ስልጣን ላይ ሲመጣ አመራሮቹ ምናምን የፈለጉን ያርግ እንጂ እኮ የኢትዮጵያም የኃይለ ሥላሴ ወታደሮችን ይዞ ነው የቀጠለው። አብይን ተመልከቱት፣ የነበሩትን ሰራዊት ይዞ ነው የቀጠለው። መንግስቱ ኃይለማርያም የነበረ ሰራዊት ይዞ ነው የቀጠለው። ዓለማቶች ብትሄዱ ሰራዊት አይበተንም። ለመጀመሪያ ጊዜ ሰራዊት ተበትኖ ማረግ አስቀምጦ እንዲለምን ያደረገው በረከት ስምኦን ነው። ዋሸው ከራሱ አንደበት የሰማችሁት ነው። የተበተነ ሰራዊት ነው ልሰበስቡትም ተቋም እንዲያውም ይገርማችሁ ከመስሪያ ቤት ሁሉ የትም መስሪያ ቤት እንዳይቀጠር ከማንኛውም ከማህበራዊ ህይወት እንዲታገድ ተብሎ እኮ የተፈረደበት ሰራዊት እኮ በማ በበረከት ስምኦን ትእዛዝ ብቻ ከራሱ አንደበት ስሙት። ለማቋቋም የተደረገው ሙከራ አንዳንዱ በራሱ ምክንያት አንዳንዱ ተከታታይ በማጣት አልተሳካለት ሊሆን ይችላል። በዚህ ምክንያት ኑሮ አልሟላለት ብሎ የከፋው ከሆነ ነዳጅ አትጨምሩበት፣ ልታሰባስቡት አትሞክሩ፣ አይጠቅምም። የፈረሰ ሰራዊት ነው። የፈረሰ ሰራዊት ያ ሰራዊት የፈረሰ ሰራዊት ነው፣ አይጠቅምም፣ አግልሉት። ኢትዮጵያን ግን እያዳናት ያለው አሁንም ያ የቀድሞ ሰራዊት ነው። ዋሸው ኮርዳይት ኦኬ፣ ያ የትናንትና ታሪክ ነው፣ የ30 ዓመት ታሪክ ነው። ለምንድን ነው አሁን በረከት ስምኦን ወደፊት የወጣው ብላችሁ ጠይቁ። የበረከት ጀግንነት በረከት እንደዚህ አድርጎ የሚዲያ ተቋም እንደዚህ አድርጎ በረከት ስምኦን እንደዚህ ነው። በረከት ስምኦን እንደዚህ ምሁራችን ነበረ፣ አስተማሪያችን ነበረ፣ እንደዚህ ነበር። ለምን ተባለው? ለምን ተፈለገ? ለምንድን ነው የበረከት አጀንዳ አሁን አሜሪካ ነገር ነው ያለው? እዚህ የለም። ፖለቲከኞች በረከትን ለምን አመጡት? ብዙ አክቲቪስቶች ሲያወሩ ስለሰማሁ ነው። በጣም ሚዲያ ላይ ሲጮህ ስለሰማሁት ነው። አዳምጥ፣ አስተውል፣ ጭንቅላትን አሰራ። ዝም ብለህ እንደ መንጋቱንብኝ እኔ ጋር እየወጣ ኮርዳይት ጋር ከሆንክ ጭንቅላትህ የተፈጠረው አዙሮ ለማየት ነው። ወደኋላ ባክ ልትመለስ ነው ይመጣል። አሁን ሲመጣ ለምን መጣ ብለህ ጠይቅ። ለዚህ ነው ህዝባዊ ቢተኝነት ስር ነቀል ለውጥ የሚለው ከዚህ ጋር ይመጣል። ወደፊት ኢትዮጵያ ላይ ሊመጡ የሚችሉ መሪዎችና አመራሮች አሉን ብለው በአሜሪካ መንግስት በሴናተር ደረጃ ላይ የታቀደ ዕቅድ አለ። ስለዚህ በሴናተር ደረጃ መንግስት ቢገለበጥና መንግስት ቢወርድ በረከትን ወደፊት እናወጣዋለን። አሁን የፕሮሞሽን ስራ እንስራለት ነው ጨዋታው። አባዬ በደንብ ይግባ ፖለቲካው። እነ ሻለቃ ዳዊት ነበር የታጩት ገብቷል። እነ ለማ መገርሳ ነበር የታጩት። ያ ሁሉ እዚህ ጋር ስላባን ናቸው። አሁን በረከትን ወደፊት እናምጣው የሚል ጨዋታ ይሄው የሚነግር አዳምጥ። አንዳንዱ ተከታታይ በማጣት አልተሳካለት ሊሆን ይችላል። አዳምጥ። በዚህ ምክንያት ኑሮ አልሟላለት ብሎ የከፋው ከሆነ ነዳጅ አትጨምሩበት፣ ልታሰባስቡት አትሞክሩ፣ አይጠቅምም። የፈረሰ ሰራዊት ነው። የፈረሰ ሰራዊት ለማሰባሰብ አታስቡ። ይሄን ነው ያልናችሁ ያለ ነው። ስለዚህ በእኔ ግምት የአመጽን መንገድ ለመክፈት የሞከራችሁትም የቀደዳችሁትም እናንተ ናችሁ። ማናቸውም አደገኛ ቦዘኔ እድል ሊሰጠው አይገባም ብለን እናምናለን። አደገኛ ቦዘኔ ነው ሲጠራው እንኳን የሚለው እንደ መከላከያ ሰራዊት አለ የሚልኩ አደገኛ ቦዘኔ ነው የሚለው ሰራዊቱ ሲጠራው አደገኛ ቦዘኔ ያ ደም ይሰዋ ሶማሌ ኢትዮጵያ ልትወር በድሬዳዋ በኩል በምስራቅ 40 ኪሎ ሜትር የቀራትን በደቡብ በኩል አዋሳን ለመያዝ ነጌሌን አልፋ ዶሎን አልፋ ባሌን አልፋ ፊልቱን አልፋ ከረንግስትን አልፋ አዋሳ ለመግባት ኪሎ ሜትር ቀራ ሶማሌ መቋድሾ ድረስ ገብቶ ያስተናገደ የጀግና መከላከያ ሰራዊት፣ ኮሪያን ነፃ ያወጣ መከላከያ ሰራዊት፣ ናሚቢያ፣ ዚምባብዌ፣ ቦትስዋና ነፃ ያወጣ መከላከያ ሰራዊት ያን ሰራዊቱ ቦዘኔ ብሎ የሚለው ሰራ ያስ ነው። አሁን ዛሬ ወደ ሚዲያ የምታመጣው ቦዘኔ ሰራዊት ነው ሲጠራው ቦዘኔ ነው። የከፈለው ዋጋ አይደለም። የአመጽን መንገድ ለመክፈት የሞከራችሁትም የቀደዳችሁትም እናንተ ናችሁ። ማናቸውም አደገኛ ቦዘኔ እድል ሊሰጠው አይገባም ብለን እናምናለን።
ማናቸውም የቀድሞ ወታደር በኢህአዴግ የተሸነፈ እና እንደ አዲስ እንቀሰቅሳለን እናስታጥቃለን እንሰበስባለን እኛ ጋር ካልመጣ በሚል ማሳሰቢያ የምትሰበስቡት የቀድሞ ወታደርና አደገኛ ቦዘኔ የጥፋት ኃይል ነው። ይሄ የጥፋት ኃይል የዲሞክራሲን ሂደት እንዲገታ ለማድረግ ልትጠቀሙበት አትችሉም። እዚህ ላይ ግልጽነት ያስፈልጋል ብለን እናስባለን። እንግዲህ ይሄን ያለው ሰውዬ በዚህ መንፈስ ሄዶ የሀገር መከላከያ ሰራዊትን የበተንን ሰው ዛሬ አምጥተህ የሀገር መሪ ልታረገው እጩ ኢትዮጵያን ያስተዳድሩ ያሉ ተብሎ ከተመረጡ ሴናተር አሜሪካን ሴናተር ከቀረቡ ሰዎች ስም ዝርዝር ውስጥ አንዱ የበረከት ስምኦን ነው። ለማ መገርሳ ነው። ሻለቃ ዳዊት ነው። ከውስጥ ያለው መረጃ ስለሚደርሰን ነው። እኛ ቢሳካላቸውና ጠቅላይ ሚኒስትር ዶክተር አብይ ስልጣን ቢለቅ ስልጣኑን ይመራሉ ተብሎ የታጩት ለማ መገርሳና በረከት ስምኦን ናቸው። ለዚህ ነው አሁን ሚዲያዎች በረከት 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 ማለት ጀመሩ። ጭንቅላታችን ፋክት አፕ ሊያደርጉት እንደገና ብሬን ዎሽ ሊያደርጉ ሾርት ሜሞሪ እንደሆን ያውቃላ። ለህሊና መኖር ማትችል ከሆነ እመነኝ ዘመን ሁሉ ለልጆቻችን የምታስቀምጠው በሙሉ ጠባሳ ይሆንብሃል። እየነገርኩ ነው ያለው። አዳምጥ። ሰፋ አድርገህ ጭንቅላትህን። ሻዕቢያ እስከ መጨረሻ ድረስ ዘሮቹንና ሰዎቹን እየፈለገ ነው። በረከት ኤርትራዊ ነው። ዘሮቹን እየፈለገ ይጠቀም ነው ያለው። አዳምጥምልን። ስለዚህ ነው ጎበዝ ንቁ፣ ጭንቅላታችሁን አሰሩ። ደሙን ለሀገሩ ያፈሰውን ጀግና አደገኛ ቦዘኔ ማለት ይሄ ነው። ይሄ ሰውዬ ነው ነገር ይመጣል። እዚህ ሰውዬ ላይ ነው ኢንቨስት እየተደረገ ያለው። ይሄ ሰውዬ ነው ወደፊት ለማውጣት እየተደረገ ያለው። አክቲቭና ፖለቲካ እየሰራ ያለው ጭንቅላትን እያለማመዱት ነው። ጆሮውን እያለማመዱት ነው ያሉት። የጽንፈኛው ኃይል ተመቷል። የሻፋጁ እንቅስቃሴ ሙሉ በሙሉ የተመታው። በአማራ ክልል በኩል ወፍ የለም። መከላከያው ቤት ለቤት እየገባ እያጸዳው ነው ያለው። በሸኔ በኩል ያለው እንቅስቃሴ በደንብ እያስተናገደው ነው ያለው። በሚገባው ቋንቋ ጫካ ለጫካ እየገባ ወይ ሊጠፋ ይችላል። እሱ ሌላ ጉዳይ ነው። ለዚህም ነው እነሱም ስላልሆነላቸው የት ገባው ህዝባዊ ቢተኝነት ህዝቡን እናሳምጸዋለን። የስራ ማቆም አድርጋ እናደርጋለን። የትምህርት አድማ እናደርጋለን። ህፃናቶችን እንገላለን። አሰቃቂ ግድያ ይፈጽማል። አብይ ገደለ እንላለን። መስጊድ እናቃጥላለን። ቤተክርስቲያን እናቃጥላለን። ህዝባዊ አመፅና በዚህ አይነት የለም። አሁን ያ ድሮ የተበላበት ዕቁብ ነው። በአንድ ካርታ የሚጫወት የለም። ማዕት ሚስጥር የያዝ ነው። ማዕት እኛ መዝገበ ቃላት እኮ ነው። ኮርዳይት እኮ ሲጠራ እኮ በኢትዮጵያ ታሪክ ላይ መዝገበ ቃላት ነው የሚባለው እኮ። በጣም ብዙ ሚስጥሮች ናቸው እጃችን ላይ። አንዳንዴ ለምጣዷ ስትላይ ጠዋት ልፍ ብለን የያዝናቸው መውጣት የለበትም። እንደገና ነገር መቆስቆስ ነው ብለን የያዝናቸው ሚስጥሮች አሉ። በጣም ብዙ እናውጣው ካል በጣም እንበልጣቸዋለን። በጣም ብዙ መስራት እንችላለን። አያስፈልገንም። የሰው ጭንቅላት ይረፍ በቃ ከዚህ በኋላ ብለን ነው ዝም ያለው። ከነካካችሁ ግን እናመጣዋለን። ምን ችግር አለ? ሳጥኑ መክፈት እኮ ነው። እና ብዙ አለን፣ ብዙ የተቀመጣለን። ስለዚህ የጽንፈኛው ኃይል ተመቷል። በኦርቶዶክስ በኩል አፈርድሜ ያስፈላል። አፈርድሜ ያስፈላል። ራሳቸው አባት ንግቡ ብሏቸዋል። ሲኖዶስን ለመበተን የነበረውና 44 የሲኖዶስ አባላቶችን መርጠው ነበር፣ ተሾመው ነበር። 44 እዚህ ያሉት ሲኖዶስ ይበተናል ብለው ነበር ተሰራ ነበር። እነ ቢንያም ሽታይ እኮ ግብጽ ናቸው ያሉት። ከግብጽ አባቶች ጋር እየመከሩ ተረካቢ ሲኖዶስ አባቶች እንዲመጡ ታስታውሳላችሁ። ሰሞኑን ፈልተው ነበር እኮ ጥቁር ማቅ ኦፕሬሽን፣ ጥቁር ሊያለብሱት ህዝቡ። እኛን እኮ ያከሽፈው እነ ዘወይኗ እነ ምናምኗ የምትሏቸው እነ ሞዓ ምናምን በሙሉ እኮ ታርጌት ነበረች ኦርቶዶክስ የነበረችው አዳናት ኦርቶዶክስ። እስልምናውም ላይ ከባድ ጌም ነበር የነበረው። ከሀጂ ሙፍቲ ሞት በኋላ አከሰም ነው እሱ። የፋኖን እንቅስቃሴ እያስተናገደው ነው ያለው። ጌም ኦቨር፣ እዚህ ጋር ቆማል ጨዋታው። አሁን በሌላ መንፈስ ነው የምትመጡት። ያም ደግሞ ይከስፋል፣ አይሳካም።
ስለዚህ ይሄንን በደንብ እንግዲህ ከዚህ በኋላ ነካክታችሁኛል። በደንብ አድርጌ ሳጥን የበረበርኩ እያወጣሁ በሚገባችሁ ቋንቋ አስተናግዳችኋለሁ። በደንብ አድርጌ ትቻችሁ ነበር እመጣለሁ። ኦኬ ይሄ ነው እንግዲህ የኤርትራ መንግስት በዓለም መንግስታት በሌብነት ተዋረደ የሚባለው። ዛሬ ፕሬዚዳንት ትራምፕ የኢትዮጵያ ታሪክና የባህሩ ጉዳይ እንዳለ ፋይሉ ይምጣልኝ ብሎ ነበር። ከነ ሀርማን ኮን ጀምሮ የነበረው ፋይል ይምጣ ተብሎ በዋይት ሃውስ ደረጃ ነው የተገመገመው። እንዴት አድርጋ ኤርትራ አሰብ ወደብ ተወሰደች? ሀርማን ኮን እዛ ጋር ቆሞ እኔ አልወሰንኩም ነው ያለው። እንደውም ለመለስ ዜናዊ ኢትዮጵያ ከአረብ ባህር ወደብ አትቀርም፣ ወደብ ያስፈልጋታል፣ ብዙ ሚሊዮን ህዝብ ያላት ህዝብ ነች። ኤርትራ እንኳን በሪፈረንደም ገነጠላለሁ ብትል እንኳን የኢትዮጵያ ግን የባህር ወደብ ስለሚያስፈልጋት ኢትዮጵያ እንድትረከብ ስንል መለስ ዜናዊ ነው አልፈልግም ያለው ነው ያለው። ያን ፋይል ነው ትራምፕ ያገኘው ዛሬ። ያ ፋይል ነው የወጣው ዛሬ። ኤርትራ ተዋረደች። ሌባ ነው የተባለው ፕሬዚዳንት ኢሳያስ አፈወርቂ። ሌባ የሚል ደብዳቤ ነው የተላከለት ቀጥታ ሌባ በሚል። እኛ ያለው ይሄ ነው ሀቃችን ነው። ጠቅላይ ሚኒስትር ዶክተር አብይ ፓርላማ ላይ መረመርን፣ ሰነድ አጣን፣ ወደብ ለኤርትራ ለመሄዷ በዚህ ቀን ወስናል የሚል የለም፣ ፓርላማም የለም፣ ሸንጎም የለም፣ ኮሚቴም የለም፣ ቦርድም የለም። ምንድነው ብለን የጠየቅነው ብሎ ያለውን ይኸው ራሱ መረበረው ትራምፕ። ደግሞ መረበረው ትራምፕ እንደገና የለም ወፍ። አለቀ። ለዚህ ነው ይሄ ነገር ፊት ለፊታቸው ስለመጣ ነው ጦርነት የሚሰጡ ነው ያሉት አጀንዳ አድርገው። አያችሁ እንዲህ የተመረመረው ሀቃችን ይወጣል። ጠቅላይ ሚኒስትሩ የተናገሩ ነው። እኛ ባይሆን አለ ልጆቻችን ያስቀጥሉታል አለ። ግን ልጆቻችን ጋር ሳይደርስ እኛው ጋር እውነቱ ወጣ። እኛው ጋር ይህን እንዲያውቅ ነው የኤርትራ መንግስት በዓለም መንግስታት በሌብነት የተዋረደበት ይሄ ፋይሎቱ ነው። መለስ አያስፈልገንም ብሎ ያለበት ሰነድ ሁሉ እዛ ተገኘ። አሜሪካ ሀገር ተገኘ። ኢትዮጵያ ባባራ አያስፈልገንም ብሎ ያለው ሰነድ ራሱ ተገኘ። ታምናላችሁ? ይሄን ነው። በዚህ ነው ትራምፕ የተበሳጨው። አርፈህ ተቀመጥ ብሏል ሻዕቢያ። እስራኤል ትላንት አንድ መልእክት ልካለች። ለሱ ነው የደረሰው። ለሱ ደርሷቸዋል፣ ልኳቸዋል። ሞሳድ ሚሽን ተቀብሏል። ኤኒታይም ላይ በሰዓታት ጊዜ ውስጥ 90 ደቂቃ በኢንተርቪ የሚለውን ፊልም ታውቁታላችሁ? ዩጋንዳ ላይ የተሰራው 90 በ60 ደቂቃ ኦፕሬሽን ሞሳድ ይጨርሰዋል ስራው። ሻዕቢያ ገብቶ ኤርትራ ገብቶ ጨርሷል ስራው። ደብዳቤ ደርሶታል ኢሳያስ አፈወርቂ። ኤኒታይም ነው ያለው እስራኤል ኤኒታይም። ይሄ መልእክት ከደረሰ ሰዓት ጀምሮ ኤኒታይም ላይ ተብሏል። ስታንድ ባይ ነው። ኢትዮጵያ እጅሽን አውጥቶ ብላለች። አውጥቶ ብላለች ያለው ምክንያቱም ብዙ ስራዎች ይዙዛ ጎዳይት እንዳንተ አይነት ይፈጠር ማለት ነው እንጂ ሌላ ምን ይባላል ይተሰማል። ስለዚህ እኔ ያለው ብዙ ነገሮች አሉ እጃችን ላይ በጣም ብዙ። ሀቅ ሁልጊዜ ይዞ ይሄዳል። ሀቅ ሁልጊዜ ይዞ ይወጣል። በሀቅ የወደቀ ሰው የለም። ያዳመጥከኝ ያለው ኢትዮጵያ እውነት አላት። ደግ ህዝቦች ነው፣ ጥሩ ህዝቦች ነው። ካልቸር ባህላችን ይጠብቀን ያለን ሀገር ነው። በኮሎኒ ያልተገዛ ነገር እምነት ባህላችን ጠብቀን የኖርን ሀገር ኢትዮጵያ ነች። ይሄ እኛ ሀገር ያለ የትም አፍሪካ ሀገር የለም። አላችሁ እኮ ኬንያችሁ እኮ ባህል እንዳላችሁ ታውቃለህ። ተሰርቆባችሁ እኮ ነው ኮሎኒ ስለሆነ። እነ ታንዛኒያ፣ እነ ዛምቢያ፣ እነ ቦትስዋና፣ ዚምባብዌ፣ ሳውዝ አፍሪካ ወሬቨር ብትገባ እኮ ባህላቸው ሰርቆ ነው ኮሎኒ ስለነበሩ። እኛ ግን ኮሎኒ አልነበር። ምርጥ ኢትዮጵያኖች ነው። ባህላችን ታሪካችን እንዳለን ያለው ሊዘረፍ ተሞክሯል። አዎ አልተዘረፈም። ስለዚህ ምሁር ነን የምትሉ ፖለቲከኞች ነን የምትሉ ተቆጠቡ፣ ከድርጊታችሁ ተቆጠቡ። አሁን እየሄዳችሁ ያላችሁበት ተማሪዎች ተራክተው ትምህርት ቤት እንዳይማሩ ዋጋ ልታስከፍሏቸው አደርሱላችሁ። አርፈ ተማር ተብሏል፣ ደርሰቶታል። ጥያቄ ካለ መጠየቅ ይችላል። አሁን በምትሉት በአመፅ በምናምን ከሆነ መከላከያ ያስተናግደዋል። ትምህርት ቤቱ ከትምህርት ቤት ያባርረዋል። ከዛስ አደገኛ ቦዘኔን የሚሆነው ወይ ፋኖን ይቀላቀላል ወይ ሸኔን ይቀላቀላል።
ምድር ላይ የሚያመጣው ነገር ምንም የለም። ከዛ በኋላ ግን አንድ ላይ አትረዳው ቢያንሰው አታስተምረውም። ከዛ በኋላ አንተ ዲያስፖራ እዛው ነህ። ስለዚህ አሁንም ተማሪዎች ተረጋግታችሁ ጥያቄ ነው ይሆናል። አዎ በደምብ ጥያቄ አለ። እንኳን እናንተ ነው ጥያቄ አለኝ። በጣም ብዙ ጥያቄ አለኝ። ግን እንደዚህ አለ የሄዳችሁበት አካሄድ በጣም በገባላችሁ ገንዘብ ልክ ነው። ዝም ብላችሁ ተከተላችሁት። እናንተን የሚያስተባብሩ ሰዎች ግን በዶላር ነው ብር የተላከላቸው። ከፍተኛ ብር የተላከው ለጅማ ዩኒቨርሲቲ፣ ለሐዋሳ ዩኒቨርሲቲ፣ ለአዲስ አበባ ዩኒቨርሲቲ ሰልፉን ለሚያስተባብሩ ብዙ ገንዘብ ተልኮላችኋል። እናንተ መውጣታችሁን ያያችሁት በባጀት ነው ያ ሰልፍ የተጠራው፣ የትምህርት ቤቱ ሰልፍ የተጠራው። አሁን የተያዙ ሰዎች አሉ፣ የሰልፉ አስተባባሪዎች። እነሱ ሲናገሩ ሰማላችሁ። ከማን ጋር እንደተገናኙ፣ ስንት ብር እንደተላከላቸው፣ ምን ሊያደርጉ እንደታሰበ በሙሉ ይወጣል። ሰሙታላችሁ፣ ከራሳችሁ አንደበት ሰሙታላችሁ። በመሳይ በኩል የተላከ ገንዘብ ነበር ለዩኒቨርሲቲ ለደቡብ እሱ የደቡብ ልጅ አለ ለደቡብ ዩኒቨርሲቲ በሱ በኩል የተላከ ገንዘብ ነበር። ተይዟል ልጁ አሁን ደቡብ ላይ። ገንዘቡን የተቀበለውም ተልኳል። ገንዘቡን ልኩ ተቀብሎም ደግሞ የሰጠው ሰው ተይዟል። ሰሙታላችሁ። አመጽ ምክንያቱም የአማራው ፖለቲካ ደረቀው አልቻሉም። የፋኖ ትግል አልቻሉም። ፋኖም አመራሩ እዛው እየተያዘ ነው ያለው፣ ያልተያዘው ደግሞ እየተጨራረሰ ነው ያለው። አማራውም ራሱ እየተዋጋው ነው ያለው። ስለዚህ የፋኖ ትግል አላዋጣችሁም። ስለዚህ ወደዚህ የመጡት። ስለዚህ ተማሪዎች እባካችሁን አሁን መንገራችሁ ጊዜያችሁን አታባኩ። እንደ ተማሪ ጥያቄ በጣም ብዙ ጥያቄ እንዳላችሁ ይገባኛል። ግን በሄዳችሁበት አካሄድ ዋጋ ነው የምትከፍሉት። አርፋችሁ ተማሩ፣ ግዴላችሁም ተማሩ። ትንሽ ጊዜ ነች። የማንም መነገጃ አትሁኑ። የሚያሳዝነኝ እንግዲህ የሰማሁት ነገር ምንድነው? ይህንን ሰልፍ የሚያስተባብሩ ኤርትራውያኖች አዲስ አበባ ላይ እንደሆኑ መኖራቸው ሳቅ በጣም የተናደድኩት እሱ። ይህን ሰልፍ የሚያስተባብሩ ኤርትራውያኖች አዲስ አበባ የተወለዱ ኤርትራዊ ዘመድም ያላቸው ሰዎች በሙሉ ተቀጥረዋል። የት እንዳሉ ቦታቸው ሁሉ ተነግሯል። ቦሌ ሉላ ያላችሁት፣ ጎፋ መብራት ላይ ያላችሁት፣ አስኮ ብርጭቆ ፋብሪካ ያላችሁት፣ ፀሐይ ሪስቴት ውስጥ ያላችሁት በሙሉ ታውቋቸዋል። ዝም ብዬ ዳሩን ዝም ብዬ ልንገርህ ብዬ ነው። ነገ ሚዲያ ስለሚያወራ ነው ሃይላይቱን የምሰጥልህ አንተ። ስለዚህ አሁንም ቢሆን ተማሪ ልጆቼ፣ ወንድሞቼ አርፋችሁ ትምህርታችሁን ተማሩ። ታስታውሳላችሁ ገጠር ስንት ኪሎ ሜትር ተጉዛችሁ ነው ሃይስኩል የጨረሳችሁት? ያን ጊዜ አስታውሱት። እንግዲህ የካምፓስ ህይወት ከባድም ነው ጥሩም ነው ትሪፕም ነው። ከነ ችግራችሁ ለፉት። እየነገርኳችሁ ነው። አያድኗችሁም። ስለዚህ ይሄ መክሮ ነው። አንድ ሰዓት ፕሮግራም ሰዓት ይጨርሻለሁኝ። ዞሮ ግን አሁንም ነገራችሁ ነገር ምንድነው? ምንም ይመጣ ነገር ምንም የተፈጠረ ነገር የለም። ሰላማዊ ኢትዮጵያ በሰላም እስትንፋስ ላይ ድላችን እያጣጣምን የሚቀጥለውን ድል እየጠበቅን ያለ ምንም የለም። በየሰዓቱ የምትሰሙት ልዩ የሆነ ሰበር ዜና ነው የምትሰሙት። ልዩ ነገሮች እየተሰሩ ነው ያሉት። የግብርና ውጤቱ፣ የፋብሪካ ውጤቱ፣ የኢንዱስትሪ ውጤቱ፣ የማምረት እቅዱ፣ የቴክኖሎጂው መዘመም ጭምር በየሰዓቱ ሪባን እየተበጠሰ ነው ያለው በየሰዓቱ። ስለዚህ አሁንም ቢሆን የአርቲፊሻል ኢንተለጀንስ ያያችሁት ታሪክ ብቻ የኢትዮጵያን ከፍታ የሚያሳያችሁ ነው። እኔ በስፋት እመጣበታለሁ በዚህ ጉዳይ ላይ። ሰዎች እንደዚህ ያሉ ነው ያሉት። በዚህ እድሜያችን ለዚህ በቃን እያሉ ነው ያሉት። ሀገራችን የባህር በር ባለቤት ስትሆን ጓደኛዬ፣ በእኛ እድሜ ሀገራችን የባህር በር ባለቤት ስትሆን ልናይ ነው። አዎ እድለኞች ነን። ይህ በህይወቴ ሁሉ ለሀገሬ ስመኘው የነበረው ነገር ነው። ይህ ትውልድ ሀገር ወዳድና ሩቅ አሳቢ መሪ አግኝቷል። ህዝቡም በሙሉ አቅሙ መሪውን ማገዝና መደገፍ አለበት። አዎ ኢትዮጵያ ወደ ከፍታዋ ትመለሳለች። አያችኋል? ይሄ ነው ሁሉም ዛሬ እየበሰለ መጥቷል። ከዚህ ውድ አድማጮቼ ጎህ ላይ አሻራችሁን አስቀምጡ። እየተሰራ ነው ያለው። ጎህን ተከታተሉ። ጎህ በጣም ሀገራዊ ስራ እየተሰራ ህዝቡን እያወያየ የህብረተሰቡን ችግር፣ የመንግስትን ችግር፣ የራሳችንን ችግር እያወያየን ያለውና
ጎህን ተከታተሉ። ጎ ፌስቡክ ላይ፣ ጎ ቲክቶክ ላይ፣ ጎ ዩቲዩብ ላይ፣ ጎ ሚዲያ ላይ ሁሉም ከረንት ዜና ሰሙታላችሁ። ስለዚህ አትጭበርበሩ ነው የምለው። ይሄን እምላችሁ በርቱ። አሸንፈናል፣ ወጥተናል፣ ድል በድል ሆናል። በየቀኑ ድል አበስራችኋለሁ። እኔ ይሄን ያለው ዲቪ የተያዙትን የሰልፍ አስተባባሪዎች በቶሎ መንግስት ሚዲያ ላይ እንዲያስተላልፍ ብታደርግ እንደዛ ነው እየተሰራበት ነው ያለው። የሚጣራ ነገሮች አሉ አብረዋቸው። አንዱን ካቀረብከው ሌሎች ቼን እንዳይበጠስብህ እየተሰራ ነው ያለው እንጂ በከፍተኛ ቁጥር ስራ ናቸው። አሁን ሰሙታለች፣ ሰሙን ይለቀቃል። ኮርዳይት ዩኒቨርሲቲ ተማሪዎች 2004 ዓ.ም ዲላ ዩኒቨርሲቲና አክሱም ዩኒቨርሲቲ አይቻሉ እንደ ቀጠና ሁለት። እሺ ስለዚህ ትምህርት ሚኒስቴር በግንቦት 7 ተጠልፏል የሚል ተንታኞች አሉ። እሱ ሊጠራ ያለው እሱ መንግስት ገብቶበታል። ባልጠበቅነው እነሱ እኮ ናቸው። ይሄ እኮ የጽንፈኛው አካሄድ እኮ ነው። ድንገት እኮ ነው የመጣብን። ያ ሁሉ እየተመታ ነው ያለው። ጆሮአቸውን በደንብ ሰጥተው አንቴናው ተዘርግቶ ነው የተሰራ ያለው እና ይሄን ያለው ክብር ለኢትዮ ኤርትራ ህዝቦቻችን አድርጎት ታላላችሁ። ክብር ለጀግና ትንታግ አይበገሬን ስራ ሞራ ማርሽ ቀያሪ መሪ ዶክተር ቢያን ታላላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና የለውጥ አራማጅ ኃይሎቻችን ከክብርት ከንቲባዋ አንስቶ እስከ የለውጥ አራማጅ ኃይሎች በሙሉ እየተቋሙ ያሉትን አንድ ቁጥር ታርጉኛላችሁ። በርቱ፣ አሸንፋችኋል። ወዳችኋለሁ። ሰላማችሁ ይብዛ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እያልኩኝ ያው በመከላከያው ፕሮግራም ይዘጋሉ። ይሁን ነው ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮሃለሁ ነገም ይሆን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገር ተስፋ ሀገሩ ሲገባ
ከሀገር የተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ